ቴሌሳይን በማንኛውም ቦታና ጊዜ ውል መፈራረም የሚችሉበት ደህንነቱ የተጠበቀ ህጋዊ ተቀባይነት ያለው ፈጣንና እንከን የለሽ የኤሌክትሮኒክስ ፊርማ ሶሉሽን የሚያገኙበት ዲጂታል መተግበሪያ ነው። የቴሌሳይን ዲጂታል ፊርማ እንዴት ማዘጋጀትና መጠቀም እንደሚችሉ ቀጥሎ ይመልከቱ። በቅድሚያ የቴሌሳይን መተግበሪያውን ከፕሌይ ስቶር ወይም አፕ ስቶር በማውረድ በስልኮ ይጫኑ። መተግበሪያውን ከከፈቱ በኋላ አገርና የሚጠቀሙበትን ቋንቋ በመምረጥ ይቀጥሉ። ቀጥሎ በቴሌሳይን ዲጂታል ፊርማውን ማኖር እንደሚፈልጉ ለሚጠይቀው ገጽ ኔክስት የሚለውን በመጫን ምላሽ ከሰጡ በኋላ በቀጣይ ለሚመጣለው ገጽ ጌቲንግ ስታርትድ የሚለውን በመጫን ይቀጥሉ። የራስዎን የዲጂታል ፊርማ ወደሚያኖሩበት ዋና ማዕከል ለመግባትና አገልግሎቱን ለማስጀመር ስሞን፣ የኢሜል አድራሻውን፣ ስልክ ቁጥሮን ካስገቡ በኋላ ሊያስታውሱት የሚችሉት አስተማማኝ የይለፍ ቃል በማስገባት ክሬት አካውንት የሚለውን በመጫን ይቀጥሉ። ቀጥሎ የስልክ ቁጥሮን ትክክለኛነት የሚረጋገጥበት ገጽ ላይ የሞባይል ቁጥሮን በማስገባት ሴንድ ኮድ የሚለውን ይጫኑ። በስልኮ የተላከሉን የአንድ ጊዜ ማረጋገጫ ቁጥር በማስገባት ሰብሚት ይበሉ። ቴሌፎርምስ የሚለውን ከመረጡ በኋላ ፌደራል ጋቨርንመንት ፎርምስ የሚለውን ይጫኑ። ለውጭ ጉዳይ ሚኒስቴር አገልግሎት ሚኒስትሪ ኦፍ ፎሬን አፌርስ የሚለውን ይምረጡ። ለዶክመንት ማረጋገጫ አገልግሎት ዶክመንት አውተንቲኬሽን የሚለውን ይጫኑ። ቀጥሎ የሚመጣለው ገጽ ላይ ዝርዝር መረጃዎችን ከተመለከቱ በኋላ ለመቀጠል ስታርት ሳይኒንግ የሚለውን ይጫኑ። ቀጥሎ የማመልከቻ ዝርዝር ገጽ የሚመጣለው ሲሆን በስሩ 3 ወሳኝ የማመልከቻ ቅጾች ያገኛሉ። ቅጾቹን ለመሙላት በየተራ ይጫኗቸው። ፕሮሰሲንግ ሴንተር በሚለው ስር የሚፈልጉትን የአገልግሎት ማዕከል ከመረጡ በኋላ ኮንቲኒው ብለው ይውጡ። በቀጣይ ናሽናሊቲ ዲቴይልስ የሚለውን በመጫን ዜግነቱን ያረጋግጡ። አፕሊኬሽን ታይፕ በሚለው ስር ደግሞ የሚያመለክቱት አገልግሎት ለራስዎ ወይም በውክልና መሆኑን ካረጋገጡ በኋላ ኔክስት የሚለውን በመጫን ወደ ቀጣይ ማውጫ ይሄዱ። በቀጣይ አፕሊካንት ዲቴይል በሚለው ገጽ ላይ ሙሉ ስሙን፣ ጾታ፣ ስልክ ቁጥርና የኢሜል አድራሻውን በማስገባት ኮንቲኒው የሚለውን ይጫኑ። ሰነዶችን ለማስገባት ኔክስት የሚለውን በመጫን ቀጥሎ አድ ሞር ዶክመንትስን ይጫኑ። ማስገባት የሚፈልጉትን የዶክመንት አይነት ለመምረጥ ዶክመንት ታይፕ የሚለውን በመጫን ከሚመጣለው ዝርዝሮች ውስጥ ማስገባት የሚፈልጉትን የሰነድ አይነት ይምረጡ። ቀጥሎ የዶክመንቱን መለያ በማስገባት ደን የሚለውን ይጫኑ። አፕሎድ ኢሜጅ የሚለውን በመጫን በስልኮ ማንሳት ወይም ከስልኮ ፋይል ውስጥ በማስገባት ኮንቲኒው የሚለውን ይጫኑ። በዚህ ገጽ ላይ ማስገባት የሚፈልጉትን ዶክመንት ከፊት እንዲሁም ከኋላ ያለውን ምስል ማካተት አይርሱ። ተጨማሪ ዶክመንቶችን ማስገባት ከፈለጉ አድ ሞር ዶክመንት የሚለውን በመጫን ተጨማሪ ሰነዶችን ማያያዝ ይችላሉ። ካልሆነ ግን ኔክስት የሚለውን በመጫን ወደ ቀጣይ ሂደት ማምራት ይችላሉ። ሙሉ ስሙን ጨምሮ ሌሎች የሞሏቸውና ያያያዟቸው ዝርዝር መረጃዎች የሚመለከቱበት ገጽ ይመጣሉ። መረጃዎቹን በጥንቃቄ ከተመለከቱ በኋላ በደንብና ሁኔታዎቹ መስማማቱን ምልክት በማድረግ እና ስታርት የሚለውን በመጫን ፊርማውን ወደሚያስገቡት የአገልግሎት ዋና ማዕከል ያመራሉ። ታፕ ቱ አድ ኢሲግኔቸር የሚለውን በመጫን ፊርማውን ካኖሩ በኋላ ኮንፈርም ኢሲግኔቸር የሚለውን ይጫኑ። ታፕ ቱ አድ ቪዲዮ ሲግኔቸር የሚለውን በመጫን ቀጥሎ በሚመጣለው ካሜራ በትክክል በመታየት ከስክሪኑ ላይ ያለውን የውል ጽሑፍ ድምጾን ከፍ አድርገው ያነባሉ። የተንቀሳቃሽ ምስል ፊርማው ከተጠናቀቀ በኋላ ሲስተሙ በራሱ አረጋግጦ እንደጨረሰ ፕሪቪው የሚለውን በመጫን የሰነድ ማረጋገጫ ዶክመንቱን በጥንቃቄ ከተመለከቱ በኋላ ማመልከቻውን መላክ እንደሚፈልጉ ሲጠየቁ የስ የሚለውን በመምረጥ ያረጋግጡ። ቀጥሎ ኮንቲኒው የሚለውን በመጫን ማመልከቻውን ያስገባሉ። ማንነቱን የሚገልጽ ማረጋገጫ ዶክመንት እንዲያስገቡ የሚጠየቁበት ገጽ ላይ የሚያረጋግጡበት የመታወቂያ አይነት ከመረጡ በኋላ በመቀጠል የመታወቂያውን ልዩ መለያ ቁጥር ያስገባሉ። ለምሳሌ ዲጂታል መታወቂያ ከመረጡ በኋላ በቀጣይ የዲጂታል አይዲ ፊን ወይም ፋን ቁጥር የሚለውን ከመረጡ በኋላ የዲጂታል አይዲውን መለያ ቁጥር ካስገቡ በኋላ ጌት ኮድ የሚለውን በመጫን ከናሽናል አይዲ የመጣሉትን ባለ 6 አሃዝ ማረጋገጫ ቁጥር በማስገባት ይቀጥላሉ። መታወቂያው ላይ የሚታየው ማንነቱን የሚገልጽ ምስል ለቴሌሳይን ካስገቡ የተንቀሳቃሽ ምስል ማረጋገጫ ጋር ሲስተሙ አመሳክሮ ከጨረሰ በኋላ ኔክስት የሚለውን ይጫናሉ። በመጨረሻም የአገልግሎት ክፍያ ዝርዝር በቴሌብር አማራጭ የሚቀርብልዎ ሲሆን ፔይ ናው የሚለውን በመጫን የቴሌብር ሚስጥር ቁጥሩን በማስገባት ይጨርሱ። ቴሌሳይን እዚህ ይፈርሙ።